ዓለማችን ላይ በጣም ብዙ አይነት ፍልስፍናዎችን ትመለከታላችሁ። ብዙ የሚከናወኑ ነገሮች አሉ። ከስቶይክ ፈላስፋዎች ጀምራችሁ እስከ ተለያዩ ፍልስፍና ሐሳቦች ድረስ ትሄዱና ብዙ ነገሮችን ታነባላችሁ። ነገር ግን እኔ ነገሮችን ቀለል አድርጌ መመልከትን እመርጣለሁ። ዓለማችን ላይ ያሉ ነገሮች ለምን እንደሚፈጠሩ ዝም ብዬ ራቅ ብዬ ስመለከተው በእነዚህ በቀላል ሁለት ነገሮች ምክንያት ነው። የመጀመሪያው ፍቅር፣ ሁለተኛው ደግሞ ክፋት። ዓለም ላይ የሚደረጉ ነገሮች እንዳለ በአጠቃላይ በእነዚህ በሁለቱ ስሜቶች ላይ የተመሰረተ ነው እንጂ ከዚህ የወጣ አይደለም። አሁን አንድሪው ምን ማለት ፈልገህ ነው ብላችሁ ብትጠይቁኝ ዓለም ውስጥ የሚካሄደውን ነገር እንዳለ ለመረዳት ብዙ መጽሐፎችን ብታነቡ፣ ምናልባትም በሰንዙ የተጻፈውን The Art of War የሚለውን መጽሐፍ አሊያም በሮበርት ግሪን የተጻፈውን The 48 Laws of Power የሚለውን መጽሐፍ እያነበባችሁ ልክ እንደዚሁ አይምሯችሁን እያሰፋችሁ ዓለምን ለመረዳት ትሞክሩ ይሆናል። ነገር ግን እኔ ነገሮችን በትልቁ ተመልከቱ ነው የምለው። እነዚህ ሁሉ ስራ ውስጥ ከምትገቡ ነገሮችን የምትመለከቱበት ስርዓትና መንገድ ቢኖራችሁ ነገሮች ለእናንተ ይቀላሉ። አሁን እኔ ፈላስፋ አይደለሁም፣ ነገር ግን እኔ የማስብበት የራሴ የሆነ ቲዮሪ ይሄ ነው። በቀላሉም ሳስቀምጠው ላቭ ኤንድ ኢቪል እለዋለሁ፣ ፍቅርና ክፋት። አሁን ታዲያ ፍልስፍና ምንድን ነው ብለን ስንመለከት ፍልስፍና ማለት ማሰብን መረዳት ማለት ነው። ፊሎሶፊ is trying to understand thinking እለዋለሁ። አሁን የሆነውን ለምንድን ነው የሆነው? አሁን የምናደርገውን ነገር ለምንድን ነው የምናደርገው? ይህንን መረዳት ፍልስፍና ነው። ታዲያ እናንተ ወደ ፍልስፍና ምንም የምትጠጉ አይነት ሰዎችን ባትሆኑ፣ ስለ ፍልስፍና ምንም ባታውቁ እንኳን ይህንን ምስል በደንብ ታውቁታላችሁ። The Yin and Yang ይባላል። ሁላችሁም ከዚህ በፊት ይህንን ምስል አይታችሁታል። በዚህች ክብ ውስጥ ሁለት አይነት ቀለሞች አሉ፣ ነጭም ጥቁርም አለ። ነጩ ብርሃንን ሲያመለክት፣ ጥቁሩ ደግሞ ጨለማን ነው የሚያመለክተው። ታዲያ በነጩ ውስጥ ወይንም በብርሃን ውስጥ ትንሽ የምትባል ጥቁር ነገር፣ ትንሽ የምትባል ጨለማ አለች። በጨለማ ውስጥም አሁን ትንሽ የምትባል ብርሃንም ትታያለች። ስለዚህ ነጭ ውስጥም ወይንም ብርሃን ውስጥም የሚታየው ጨለማና ጨለማ ውስጥም የሚታየው ብርሃን እኩል ነው። ታዲያ አንድሪው አሁንስ ይሄ ምን ማለት ነው ካላችሁ፣ በህይወታችሁ ውስጥ የሚፈጠሩ ጥሩ ነገሮች እንዳለ የሆነ መጥፎ ነገር በውስጣቸው ይዛሉ። በህይወታችሁ የሚፈጠሩ በጣም መጥፎ የሚባሉ ነገሮች ውስጥ ደግሞ ጥሩ ነገር አለ። ስለዚህ ጥሩም የሚባለው ነገር ጥሩም ያልሆነው ነገር በእኩል መጠን እዚህች ዓለም ላይ ሰርቫይቭ ያደርጋል፣ ይቆያል ማለት ነው። በህይወታችሁ በጣም ትልቅ የሚባል መጥፎ ነገር ቢያጋጥማችሁ በዛ መጥፎ ነገር ውስጥ ጥሩ ነገርን ታገኙበታላችሁ። የማይገላችሁ ነገር ያጠነክራችኋል ይባላል። በብዙ ፈተና ውስጥ በብዙ ውጣ ውረድ ውስጥ ካለፋችሁ የበለጠ ጠንካራ ሰው ትሆናላችሁ። ስለዚህ በዛ ሁሉ መጥፎ ነገር ውስጥ ጥንካሬን አገኛችሁ። በጨለማ ውስጥ ያለው ብርሃን ያ ነው ማለት ነው። በእነዛ መጥፎ ጊዜያቶች እንዳለ ብዙ ነገሮችን ትማሩና እነዛ የምትማሯቸው ነገሮች በህይወት የበለጠ አመስጋኝ እንድትሆኑ፣ የበለጠ ዓለምን እንድትረዱ፣ የበለጠ እንድትጠነክሩ የሚያደርጓችሁ ነገሮች ይሆናሉ። ምንም እንኳን በዛ ጨለማ ጊዜ ውስጥ አንድ እጃችሁን ብታጡ ለሌላኛው እጃችሁ አመስጋኝ እየሆናችሁ የምትቀጥሉ ነው የምትሆኑት። ልክ በጨለማ ጊዜ ውስጥ ብርሃን እንዳለው ሁሉ፣ በመጥፎ ጊዜ ውስጥ ጥሩ ነገር እንዳለው ሁሉ በጥሩ ጊዜ ውስጥም ደግሞ መጥፎ ነገር አለ፣ ወይንም በጥሩ ነገር ውስጥም መጥፎ ነገር አለ። እስቲ አንድ ጥሩ ነገር አንሳልን ካላችሁኝ ሁላችሁም ሀብታም መሆን ትፈልጋላችሁ። አልፈርድባችሁም፣ እኔም ሀብታም ነኝ። ህይወት ምን እንደሚመስል ላዮች እያለሁ ሀብታም ባልሆንም በጣም እምጠለው ይመስለኛል። አሁን ታዲያ ሀብት ጥሩ ነገር ሆኖ ሳለ በዚህ ጥሩ ነገር ውስጥ ደግሞ መጥፎ ነገር ይኖራል። ያ መጥፎ ነገር ምንድነው ካላችሁ ራሳችሁን የበለጠ መጠበቅ ይኖርባችኋል። የራሳችሁና የቤተሰባችሁ ደህንነት ሁሌም ቢሆን አደጋ ላይ ነው። የበለጠ ሀብትን እየገነባችሁ ስትመጡ አሮገንት ልትሆኑም ትችላላችሁ። አብሪተኛ ስትሆኑ ያለኔ ማንም የለም ስትሉም ደግሞ መጥፎ ነው። ከዚህም በላይ አልፋችሁ ደግሞ ኢሊቲስት ልትሆኑ ትችላላችሁ። በጣም በሁሉም ነገር ከፍ ያሉ ሰዎች እታች ላሉት ምንም አይነት ርህራሄ የማያሳዩ ሰዎች ማለት ነው። ይህንንም ሀብት ያመጣችሁት ያለምንም እድል እንደሆነ፣ ሁሉንም ነገር በራሳችሁ እንዳደረጋችሁት፣ ለስኬታችሁ እናንተ ብቻ ልትመሰገኑ እንደሚገባችሁ እያሰባችሁ ትሄዱ ይሆናል። እነዚህ ሁሉ ነገሮች የሀብት መጥፎ ጎኖች ናቸው። አሁን ቅድም እንዳልኳችሁ ሀብት በጣም ጥሩ ነገር ነው። ነገር ግን ሀብት ስታገኙ ደግሞ ሊኖሯችሁ የሚችሉ በጣም መጥፎ ነገሮችም አሉ፣ ልክ አሁን እንዳስረዳሁት ማለት ነው። ስለዚህ እነዚህ ነገሮች ሁሌም ቢሆን አሉ። በጥሩ ነገር ውስጥ መጥፎ ነገር አለ፣ በመጥፎ ነገር ውስጥ ጥሩ ነገር አለ። አሁን ታዲያ በጥሩ ነገር ውስጥ መጥፎ መኖሩ፣ በመጥፎ ነገር ውስጥ ጥሩ መኖሩ እኩልና ተቃራኒ መሆናቸውም ዓለማችንን እንድትሄድ እንድትቀጥል የሚያረጋት ነገር ነው። ለምን ካላችሁ እርስ በእርስ አንዱ ሌላኛውን እየፈጠረ ይሄዳል። ዓለማችን ላይ በስፋትና በተደጋጋሚ ከሚነሱ ጥያቄዎች መካከል ፍቅር የሚባል ነገር ካለ ክፋት የሚባለው ነገር ለምንድን ነው ዓለማችንን ያጥለቀለቀው ይላሉ። ለሃይማኖት አባቶች ይህንን ጥያቄ ይጠይቋቸዋል። ለፕሪስቶች፣ ለቄሶች፣ ለኢማሞች፣ ለፈላስፋዎች ፈጣሪ ለምንድን ነው ይሄንን ሁሉ ክፋት የሚታገሰው? ለምንድን ነው ይሄ ሁሉ ነገር እንዲፈጠር ዝም ያለው ይላሉ። ብዙ አይነት መልሶችም ይሰጣሉ። ምናልባት ክፋት ራሱን የቻለ ኃይል ነው የሚሉ አሉ፣ ወይንም ደግሞ የሰው ልጅ ነጻ ፍቃድ ስለተሰጠው ነው የሚሉም ይኖራሉ። የኔ መልስ ግን የኔ ቲዮሪ ግን ከነዚህ ይለያል። በጣምም ቀላል ነው።
ክፋት ያለው ፍቅር ስላለ ነው። ምክንያቱም ብርሃን ያለው ጨለማ የሚባል ነገር ስላለ ነው። ያ ማለት አንድን ነገር ከልባችሁ ስትወዱ የዛን ነገር ተቃራኒ ትጠላላችሁ ማለት ነው። ተቃራኒውን ነገር የሚወዱት ሰዎች ደግሞ እናንተ ያንን ነገር እንደምትጠሉ ሲያውቁ ክፋት ብለው ይመዘግቡታል። አሁን ምን ማለት ነው አንጂው አስረዳን ትሉኝ ይሆናል። በጣም ቀላል ምሳሌ ልስጣችሁ። እኔ የሀገር ፍቅር ካለኝ ሀገሬን በጣም አጥብቄ የምወድ ከሆነ ሀገሬን የሚወራ አካል ከመጣ ጠላት ከመጣባት ያንን ጠላት ለመግደል ሁሌም ቢሆን ዝግጁ ነኝ። ያንን ጠላት አጠፋለሁ። በህገ ወጥ መንገድ ወደ ሀገሬ የሚገቡ ሴቶችም ልጆችም ቢኖሩ እነሱንም ማባረር አለብኝ ማለት ነው። አሁን ይሄንን ስትመለከቱት ይሄ እኮ ክፋት ነው ልትሉ ትችላላችሁ። ምክንያቱም ሰው መግደል የለብህም። በተጨማሪም ደግሞ ምግብና መጠለያ ፈልጎ ወደ ሀገር እየገባ ያለን ሰው እምቢ ማለት የለብህም። ምን አይነት ክፉ ሰው ብትሆን ነው እንደዚህ የምታደርገው ነው መባለው። ነገር ግን ይሄ ክፋት ከየት ነው የመጣው? እኔ ሀገሬን ስለወደድኩ እኮ ነው። ሀገሬን እወዳለሁ እያልኩ ሀገሬን የሚያጠፋ ነገርን መቀበል አልችልም። ስለዚህ እኔ ያደረግኩትን ነገር ተመልክታችሁ ይሄ ሰውዬ ከፍቅር ነው የተነሳው ወይንም ይሄ ሰውዬ ጥሩ ነው አሊያም ደግሞ ይህ ሰውዬ ክፉ ነው የምትሉት ነገሩን ቁጭ ብላችሁ እንደምትመለከቱበት ቦታ ነው። ሀገሩን እንደሚወድ ሰው ካሰባችሁ ትክክል ነው፣ ከክፋት አይደለም፣ ሀገሩን ወዶ ነው ትላላችሁ። ነገር ግን እናንተም ስደተኛ ከሆናችሁና ከሌላ ሀገር ከመጣችሁ እንዴት ነው የሰው ሀገር ሰውን እንደዚህ የምታደርገው? ክፋት ነው ትሉ ይሆናል። ለዚህ ነው ዓለማችንን ስትመለከቷት በጣም ምስቅልቅል ያለች የምትመስለው። ሁሉም ነገር ዝብርቅርቅ ያለ፣ ሁሉም ቦታ ላይ ጦርነትን የምትመለከቱት ለዚህ ነው። ምክንያቱም ምን ብያለሁ? የሰው ልጅ መውደድ ይችላል። የሚወደው ደግሞ ራሱን ብቻ አይደለም፣ ነገሮችን፣ ቦታዎችን፣ ሁኔታዎችን፣ ኤክስፒሪየንሶችን ወይንም ተሞክሮችን መውደድ የማንችለው ነገር የለም። መውደድ የማንችለው ነገር ስለሌለ ደግሞ ያንን ክፋትም ደግሞ እየጋረድ ነው እንመጣለን ማለት ነው። ምክንያቱም አንድን ነገር ከወደድን የዛን ተቃራኒ ነገር ጠላን ማለት ነው። ታዲያ አሁን ይህንን ምስል ስትመለከቱት ይንግን ያንግ ነው ትሉኝ ይሆናል። እኔ ግን ይህንን ፍቅርና ክፋት እለዋለሁ። ፍቅርን በነጩ ጥቁርን ደግሞ ክፋት እናደርገዋለን። ነገር ግን ሁለቱን ነገር ነጣጥላችሁ ትመለከቱት ይሆናል። አሊያም ደግሞ ነገሩን አንድ አርጋችሁ መመልከት ትችላላችሁ። ሁለቱም አንድ ናቸው። ፍቅርም ክፋትም ላቭ ኤንድ ኢቪል ብለን የምናስባቸው ነገሮች ሁለቱም አንድ ናቸው። ምክንያቱም አንድን ነገር ከልባችሁ ስትወዱ ሌላኛውን ነገር ደግሞ እየጠላችሁ ነው፣ ወይንም ኢቪልን ክፋትን ደግሞ ክሬት አረጋችሁ ማለት ነው። ታዲያ ዓለምን የሚመሯት ሰዎች፣ ዓለምን የሚያስተዳድሯት ሰዎች ይህንን በደንብ የተገነዘቡ ሰዎች ናቸው። አንድን የሆነ ተግባር በዓለም ደረጃ ሲያከናውኑ ያንን ተግባር በማድረጋቸው የተነሳ የዛን ተቃራኒ ክሬት እያደረጉ ወይንም እየፈጠሩ እንደሆነ ይገባቸዋል። ዓለማችን ላይ አሁን በስፋት የሰው ልጅ እያለቀበት ያለበት ጊዜ ነው። ሰዎች እንደ ቀልድ እየሞቱ ነው። ሴቶችን፣ ህፃናቶችን እየገደሉ ነው። እነማን ካላችሁ አንድ ሀገር አለች። እዚህ ጋር ስሟን መጥራት አያስፈልግም። ነገር ግን ዜና የምትከታተሉ ከሆነ እንግዲህ እየተፈጠረ ያለውን ነገር ታውቃላችሁ። ታዲያ ዓለም እንዲያቀላት እያደረገች ለምንድን ነው ሰዎችን እየገደለች ያለችው? ለምንድን ነው ህፃናትና ሴቶችን ወይንም ደግሞ በቃ ምንም የማያውቁ የሚባሉትን ሰዎች ነፍስ እያጠፋች ያለችው ካልን መጀመሪያ መሰረታዊ የሆነውን ነገር መመልከት ይኖርብናል። ጠላቷ ጎረቤት ሀገር ነች። ታዲያ ያቺን ጎረቤት ሀገር ከድሮም ጀምሮ ኮንትሮል ታረጋት ነበረ፣ በሷ ቁጥጥር ስር ነበረች። ስለዚህ ይቺን ጎረቤት ሀገር ገና ከድሮ ላጥፋት ብላ ብታስብ ኖሮ ምናልባት ህዝቦቿ እንዳይወልዱ መሃን የሚያደርግን ነገር በምግባቸው ውስጥ ወይንም በመጠጣቸው ውስጥ ወደ እነሱ በመላክ እንደ ሀገር ቀጥ አድርጋ ልታጠፋት ትችል ነበር። ዓለም ሳያቅ ማን እንዳጠፋቸው ሳያቅ ሁሉም ነገር በስር ማለቅ ይችል ነበር። ታዲያ ዓለም ይሄንን ጉድ እየተመለከተልኝ ላድርገው ወይንም ደግሞ የሰውን ነፍስ እያጠፋው ሊሄድ ይቺን ሀገር ዱቄት ላድርግ ያለችው ለምንድን ነው? ምክንያቱም እናንተ ዜናውን ስትመለከቱ የሰውን ነፍስ ለማጥፋት ወይንም ያቺን ሀገር ለማጥፋት ያሰበች ነው የሚመስላችሁ። ዋናው ሀሳቧ እሷ ቢሆን ኖሮ ሰው ሳያቅ ነበር ማድረግ የምትመርጠው። ያ ማለትም ደግሞ ቅድም እንዳልኳችሁ ጠላቷን ዓለም ሳያቅ ቀስ በቀስ እየሸረሸረች ታጠፋቸው ነበር። ታዲያ ዓላማዋ ጠላቷን ማጥፋት ካልሆነ ምንድን ነው ትሉ ይሆናል። ይቺ ሀገር እንደ ክፉ ወይንም እንደ መጥፎ እንድትታሰብ ስለምትፈልግ ነው። ብቸኛዋ ዓላማዋ እሱ ነው። ይህንን ሁሉ ነገር ዓለም እያያት የምታደርገው ዓለም ሁሉ ወደ እሷ ተመልክቶ ይቺ ሀገር የተረገመች ነች እንዲል ስለምትፈልግ ነው። እንዴት እንዲህ ልትል ቻልክ ካላችሁኝ ሴቶችና ህፃናትን በትላልቅ የጦር መሳሪያዎች እየጨፈጨፈች ነው። የክፋት ሁሉ ጥግ እያደረገች ክፉ መባል አልፈልግም ብላ መቼስ አትቀመጠው። ክፉ እንደሆነች ዓለም እንዲያቀላት ስለፈለገች እንጂ። ታዲያ አሁን ይህ ለነሱ ምን ይዞላቸው ይመጣል? ለዚህች ሀገር ምን ያመጣላታል ካላችሁ ይሄንን ሁሉ ጭካኔ ይሄንን ሁሉ ክፋት ካደረገች በኋላ ዓለም እንዳለ የሷ ጠላት ይሆናል። ስለዚህ የዛ ሀገር ተወላጆች ወይንም ደግሞ እዛ ሀገር ተወልደው ያደጉ ፖለቲካው ምንም የማይገባቸው ነገር ግን ሀገሪቷ በምታደርገው ነገር እነሱም ተጠያቂ ተብለው የሚወቀሱ ሰዎች ምን የሚያስቡ ይመስላችኋል? የዛች ሀገር ህዝብ እንዳለ አሁን ዓለም እንዳለ እኛን ይጠላናል። ስለዚህ እኛ መነጣጠል የለብንም አንድ መሆን አለብን ብለው ያስባሉ።
ስለዚህ ሁለት የአንድ ሀገር ዜጎች ሆነው ዓለም እየጠላቸው እርስ በርስ ሁለቱ መጣላት የለባቸው ማለት ነው። ምንም ያህል እንኳን ቢጣሉ እዛው ታርቀው አንድ መሆን አለባቸው። አይደለም እንደዚህ ለብቻ ተከፋፍለው አንድም ሆነው ብዙ ጠላት አላቸውና መነጣጠልን እያስወገዱ ይመጣሉ፣ አንድ ይሆናሉ። የዛ ሀገር ዳኛ ህዝቡ ላይ መፍረድ ያቆማል። እኔ ላንተ እዚህ ጋር ካረዳው ታዲያ ማን ሊረዳህ ነው? ዓለም እንደው ይጠላሃል ነው የሚለው። ስለዚህ ዓለም እንዳለኛን ስለሚጠላን ወደኛ የዞረ ብዙ ክፋት ስላለ ቢያንስ እኛ እዚህ ጋር አንድ ሆነን እንዋደድ ይላሉ። ታዲያ አሁን ያንን ጦርነት ያስነሳችው ሀገር ወይንም ደግሞ ሰዎችን የምጨፈጭፈው ሀገር ምንድነው ያደረገችው? ኢንቴንሽናሊ አስባበት ዓለም ላይ ብዙ ክፋትን ታደርጋለች። ዓለም እሷን ክፉ ነች ይላል። ክፋትን እያመጣች ነው ማለት ነው። ክፋትን በማምጣቷ የተነሳም ደግሞ ላቭን ወይንም ደግሞ ፍቅርን ጄነሬት አረገች ማለት ነው። በህዝቦቿ መካከል ትልቅ የሚባል አንድነትና ፍቅር ይኖራል። መነጣጠል የሚባል ምንም አይነት ሐሳብ የላቸውም። ዓለም ይጠላናል፣ ስለዚህ አንድ እንሁን ነው የሚሉት። እኔን ልትጠሉኝ ትችላላችሁ፣ እኔን ላትወዱኝ ትችላላችሁ። ነገር ግን ዓለም ላይ እየተካሄደ ያለው ነገር ይህ ነው። ዓለምን የምርም በዚህ መንገድ ልትረዱት ይገባል። ምክንያቱም እየተፈጠረ ያለው ነገር እናንተ ልታስቡት ልትገምቱት ከምትችሉት በላይ ነው። ዓለምን የሚመሯት ሰዎች ጨዋታን የያዙት ይህንንም ፕሪንሲፕል በደንብ የተረዱ ሰዎች ናቸው። ፍቅርን ክሬት የሚያደርጉት ክፋትን አንዴ ከወረወሩ በኋላ ነው። እቺ ሀገር ምንም አይነት ክፋት ባታደርግ ወይንም ደግሞ ክፋትም አድርጋ ህዝቡ እንዳያቅ ወይንም ዓለም እንዳያቅ ብላ ብትደብቀው ማጥፋት የፈለገችውንም ጎረቤት ሀገር ብታጠፋት ያለምንም ድምፅ ጸጥ ብላ ማለፍ ትችል ነበር። በዛ መንገድ መሄድ ያልፈለገችው ለምንድን ነው? በዛ መንገድ ብትሄድ ኖሮ ያንን የምትፈልገውን ፍቅር በህዝቦቿ መካከል ልታገኝ አትችልም። ህዝቦቿ አንድ ለአንድ ሆነው እርስ በእርስ እንዲተሳሰቡ አንድነታቸው እንዲመጣ ይቺን ሀገር የሚመሯት ሰዎች ያንን ጭካኔና ያቺን ክፋት ማድረግ ነበረባቸው። የዛኔ ህዝባቸው እንዳለ አንድ ይሆናል። አሁን የህዝቦቿ መዋደድና አንድ መሆን ምን ያህል ያስፈልጋል ወይንም ለምንድን ነው የሚያስፈልገው ብላችሁም ተጠይቁ ይሆናል። ይቺ ስሟንም ማልጠራት ሀገር ያፈራቻቸው ሰዎች ዓለም ላይ በጣም ፓወርፉል የሚባሉ ሰዎች ናቸው፣ ኃይልን ያላቸው። በአሜሪካ ውስጥም በዩሮፕ ውስጥም በሁሉም ዓለም ላይ ስልጣንና ኃይል ያላቸው ሰዎች ናቸው። ታዲያ የራሷ ህዝብ ሆነው ከሀገሪቷ ወጥተው ወደ አሜሪካ፣ ወደ ካናዳና ወደ ተለያዩ የዓለም ክፍላቶች እየዞሩ ብዙ ገንዘብን፣ ብዙ ኃይልና ብዙ ስልጣንን ሲያገኙ የተነሱባትን ሀገር እየረሱ መጡ። ለተወለዱበት ሀገር ያላቸው ፍቅር፣ ያላቸው እምነት እየተሸረሸረ መጣ። አሁን ለምሳሌ የዚህች ሀገር ስም አይ ነው እንበል፣ በአይ ይጀምራል። ታዲያ እዛ ሀገር ተወልደው የወጡ ሰዎች አሜሪካና ሌሎች ሀያል ሀገራቶች ውስጥ ትልቅ የሚባል ስልጣንን አገኙ። ምንም አይነት ነገርን ማድረግ የሚችሉበት አይነት ቦታ ላይ ናቸው። ታዲያ የተወለዱበት ሀገር ከሄዱ በጣም ረጅም ጊዜ ስለሆናቸው ወይንም ወደ አሜሪካ መጥተው እዚህ ስልጣን ላይ እዚህ ቦታ ላይ ቆይተው በጣም ረጅም ጊዜ ስላሳለፉ ለተወለዱበት ሀገር ያላቸው ፍቅር እያነሰ ላሉበት ሀገር ያላቸው ፍቅር እየጨመረ ይመጣል። ያ ማለትም ለአሜሪካ ያላቸው ፍቅር ይጨምራል። ታዲያ ያቺ ሀገርም እነዚህን ቁልፍ የሚባሉ ሰዎች ልታጣ ነው ማለት ነው። እነዚህ ቁልፍ የሚባሉ ሰዎች 3-4 የሚሆኑ አይደሉም። አሜሪካ ውስጥ እነዚህ ሰዎች በጣም ሀያል የሚባሉ ሰዎች ናቸው። ቁልፍ የሚባሉ ቦታዎች ላይ የተቀመጡ ናቸው። ከፕሬዚደንቶች ጀምሮ እስከ ተለያዩ የንግድ አይነቶች እስከ ተለያዩ ኢንዱስትሪዎች ድረስ ተቆጣጥረው ከሁሉም የበላይ ሆነው የቆዩ ሰዎች ናቸው። ታዲያ አሁን ይህንን ያገኙትን በጣም ምቹ የሚባለውን ላይፍ በሌላ ሀገር ውስጥ የለመዱትን ይህንን ህይወት እያገኙ እንዴት ነው ዋና ሀገራቸውን የማይረሱት? ለተወለዱበት ሀገር ያላቸው ፍቅር እየቀነሰ ሁሉንም ነገር ላገኙበት ላሳኩበት ሀገር ያላቸው ፍቅር እየጨመረ ይመጣል። ያ ማለት ደግሞ ያቺ ሀገር ቁልፍ የሚባሉ ሰዎቿን አጣች ማለት ነው። ስለዚህ ያቺም ሀገር ደግሞ ስትራቴጂ ይዛ ትወጣለች። እነዚህን ሰዎች ወደ ቤዛቸው ወደ መሰረታቸው የሚያመጣላትን ነገር ነው የምትፈልገው። እነዚህ ሰዎች ሀገራቸውን የመጡበትን ቦታ እንዳይረሱ ሁሌም ቢሆን ለዚች አንድ ሀገር ሎያል እንዲሆኑ ታማኝ እንዲሆኑና በእሷ ላይ እምነት እንዲጥሉ እንዴት ነው ማድረግ የምችለው ብላ ታስባለች። መፍትሄውስ ምንድነው ካላችሁ ዓለም ሁሉ የዛን ሀገር ህዝብ እንዲጠላ ማድረግ ነው። ስለዚህ ያቺ ሀገር ምንድነው የምታደርገው? ብዙ የክፋት አይነቶችን ታደርጋለች። አሁን ባልኳችሁ በጎረቤት ሀገሯ ላይ በጣም ብዙ በደሎችን፣ ብዙ አይነት አሰቃቂ ነገሮችን የዓለም ህዝብ እየተመለከታት እንደዛ አይነት ስራዎችን ትሰራና ዓለም ዞሮ ደግሞ የዚችን ሀገር ሰዎች ሲጠላ እነዛ ጥሩ ቦታ ላይ የሚያሉ ሰዎች ተጠሉ ማለት ነው። ምክንያቱም አሜሪካን አይደሉም። ምናልባት በዜግነት አሜሪካን ሊሆኑ ይችላሉ፣ ነገር ግን ዘራቸው የሌላ ሀገር ነው። ስለዚህ እነሱ ሰዎች እየተጠሉ ይመጣሉ ማለት ነው። ታዲያ እነዚህ ሀያል የሚባሉ ሰዎች እየተጠሉ ሲመጡ ደግሞ ለዚች ምቾት ላለባት ወይንም ደግሞ ሁሉንም ስልጣን ላገኙባት ለአሜሪካ ያላቸውን ፍቅር እየተዉ ለዋናው ሀገራቸው ወይንም ደግሞ ለቤዛቸው መሰረታቸው ለሆነችው ለተወለዱባት ሀገር ፍቅራቸውን ይጨምራሉ። ታማኝነታቸውም እዛች ሀገር ላይ ይቀራል ማለት ነው። አሁን አንድሩ ቴት ያልከው ነገር እንዳለ አልገባኝም ብትሉኝ አልፈርድባችሁ። አብዛኞቻችሁ ላይገባችሁ ወይንም ላትረዱኝ ትችላላችሁ።
ነገር ግን ዓለም ላይ ሁሉም ነገር በዚህ መስመር ነው የሚሄደው። አንድሪው ቴት የሚባለው ስም በጣም ይጠላል። አብዛኞቹ ሰዎች ይጠሉኛል። ዜና ላይ ስለኔ የሚወራው ነገር እንዳለ መጥፎ ነው። ግን ሰዎች እኔን በጣም ከመጥላታቸው የተነሳ የማገኘው ጥሩ ነገር አለ። ሰዎች የበለጠ እኔን እየወደዱኝ ይሄዳሉ። እኔንም ያደንቁኝ ሰዎች የበለጠ ለኔ ያላቸው ፍቅር ይጨምራል። ምክንያቱም ነፃ አውጪ ነህ፣ ፍሪደም ፋይተር ነህ ብለው እኔን ይመለከቱኛል። ስለዚህ የዓለም ሕዝብ ምንም ያህል ጥላቻ ወደ እኔ ቢወረውር ጥሩ ነገር ነው ይዤ እየወጣሁ ያለሁት። የዚህ ቪዲዮ ርዕስ ላቭ ኤንድ ኢቪል ነው፣ ፍቅርና ክፋት። የአንድሪው ቴትም ቪዲዮ ወደ 40 ደቂቃ ያህል ይረዝማል። ስለዚህ በአንድ ቪዲዮ ብቻ ሀሳቡን ልገልጽላችሁ አልችልም። ነገ ሌላኛውን ክፍል የበለጠ ከእናንተ ህይወት ጋርም ደግሞ አገናኝቶ ስለሚናገር እሱንም ደግሞ የበለጠ አስረዳችኋለሁ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።